በወንዶችና በሴቶች መካከል ያሉ የአመለካከት ልዩነቶች በፍቅር ውስጥ በወንዶችና በሴቶች መካከል በፍቅርና በግንኙነት ውስጥ የሚታዩ የአመለካከት ልዩነቶች ሰፊና ጥልቅ ናቸው። እነዚህ ልዩነቶች የሚመነጩት ከማህበራዊ አስተዳደግ፣ ከስነ ልቦናዊ ተፈጥሮና ከስሜት አገላለጽ መንገዶች ነው። እነዚህ ልዩነቶች አንዱ ከአንዱ ይበልጣል ወይንም ያንሳል ማለት ሳይሆን የተፈጥሮ ስጦታዎቻችን ናቸው። እነዚህን ልዩነቶች አውቆ አንዱ የሌላውን ፍላጎት ለማሟላት ጥረት ሲያደርግ ፍቅር እየጠነከረና ያማረ የሆነ ይሄድልናል። ወደ ጥልቁ የንቃተ ህሊና ወይንም ሳብኮንሺየስ እና ወደ ማህበራዊ ስነ ልቦና ስንገባ በወንዶችና በሴቶች መካከል በፍቅር ውስጥ የሚታዩ ልዩነቶች ይበልጥ ረቂቅ እየሆኑ ይመጣሉ። እነዚህን ልዩነቶች ይበልጥ ወደ ጥልቅ የስነ ልቦናና የዕለት ተዕለት ባህሪ ስናወርዳቸውና ስንረዳቸው በባልደረቦቻችን መካከል ወይንም በትዳር አጋሮቻችን መካከል ያለውን መከባበርና መተማመን ለማጠንከር ይረዳናል። በዛሬው ቪዲዮ በወንዶችና በሴቶች መካከል ያሉ የፍቅር ልዩነቶችን ወይንም የአስተሳሰብ ተፈጥሯዊ ልዩነቶችን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የችግሮች አፈታትና ግንኙነት። ሴቶች አብዛኛውን ጊዜ በግንኙነት ውስጥ ስሜታቸውን በዝርዝር ማውራትና ማጋራትን ይመርጣሉ። ለሴቶች ማውራት የቅርበትና የርቀት መገለጫ ነው። ችግር በሚገጥምበት ጊዜ ወዲያውኑ መፍትሄ ከመፈለግ ይልቅ በጥንቃቄ የሚያዳምጣቸውና ስሜታቸውን የሚረዳላቸው ወይንም ቫሊዴት የሚያደርግ አካል ይፈልጋሉ። ግጭት በሚፈጠርበት ጊዜ ጉዳዩን ወዲያውኑ ተወያይቶ ለመጨረስ ይፈልጋሉ። ነገሮችን በውስጥ አምቆ ማቆየት ግንኙነቱን እንደሚጎዳ ስለሚያምኑ ስሜታቸውን ሳይደብቁ ማውጣትን ይመርጣሉ። አንዳንዴም ካለፈው ስህተት ጋር አያይዘው ነገሮችን ሰፋ አድርገው ሊመለከቱ ይችላሉ። በተቃራኒው ወንዶች ደግሞ በተፈጥሯቸው ችግር ፈቺ ወይንም ፕሮብለም ሶልቨር ናቸው። አንድ ችግር ሲነሳ በቀጥታ ወደ መፍትሄው መሄድን ይመርጣሉ። ስሜትን በዝርዝር ማውራት አንዳንድ ጊዜ እንደ ድክመት ወይንም እንደ ጫና ሊሰማቸው ስለሚችል ችግር ሲኖር ወደ ራሳቸው ዓለም ወይንም የሐሳብ ዋሻ የመሸሽ ዝንባሌ ያላቸው። ግጭት ሲነሳ ስሜታዊ ከመሆን ይልቅ ለመቀዝቀዝ ጊዜ ይፈልጋሉ። ወዲያውኑ መነጋገር ነገሩን ያባብሰዋል ብለው ስለሚያስቡ በዝምታ ማለፍን ወይንም ራቅ ማለትን ይመርጣሉ። ወንዶች ግጭትን ትኩረታቸውን ከአንድ የተወሰነ ነጥብ ላይ ብቻ በማድረግ ወይንም ኮምፓርትመንታላይዝ በማድረግ መፍታት ይቀላቸዋል። ሁለተኛ፣ የፍቅርና የትኩረት ፍላጎት። ሴቶች በግንኙነት ውስጥ ቀጣይነት ያለው ማረጋገጫ ወይንም ሪአሹራንስ፣ የደህንነት ስሜትና ስሜታዊ ትስስርን ይፈልጋሉ። ትናንሽ ነገሮች ለምሳሌ መልካም ቃላት፣ አድናቆት፣ ማዳመጥ ትልቅ ትርጉም አላቸው በእነሱ ዘንድ። ወንዶች ደግሞ ከሁሉም በላይ መከበርና አድናቆትን ይሻሉ። ለሚያደርጉት ጥረት እውቅና ሲሰጣቸውና የፍቅር አጋራቸው በእነሱ ስትተማመን የፍቅር ስሜታቸው እየጨመረ ይሄዳል። ሶስተኛ፣ ለግንኙነት የሚሰጥ ትርጉምና ቁርጠኝነት። ሴቶች ወደ ፍቅር ግንኙነት ከመግባታቸው በፊትም ሆነ ከገቡ በኋላ ስለ የወደፊት እጣ ፈንታ፣ ደህንነት፣ ትዳር ወይንም ቤተሰብ በስፋት ያስባሉ። ግንኙነቱ ዘላቂ እንዲሆን ስሜታዊ መረጋጋትን በከፍተኛ ደረጃ ይፈልጉታል። ወንዶች ግንኙነቱን ደረጃ በደረጃ ማየትን ይመርጣሉ። ሙሉ በሙሉ ቁርጠኛ ከመሆናቸው በፊት ይህች ሴት ደስተኛ ማድረግና ማስተዳደር እችላለሁ ወይ የሚለውን የራሳቸውን ብቃት ሊያቀርቡ የሚችሉትንም ነገር በጥንቃቄ ይመዝናሉ። አራተኛ፣ የናፍቆትና የርቀት አያያዝ። ሴቶች ፍቅርን በቅርበትና በማያቋርጥ ትስስር ይለኩታል። መራራቅ ወይንም የኮሚኒኬሽን መቀነስ ስጋትን ወይንም አልተፈለኩም የሚል ስሜትን ሊፈጥርባቸው ይችላል። ወንዶች ፍቅር ቢኖራቸውም እንኳን የራሳቸውን የግል ጊዜና ነፃነት ወይንም ኢንዲፔንደንሲ ይፈልጋሉ። አንዳንድ ጊዜ መራራቅ ወይንም የራሳቸውን ጉዳይ ማከናወን ፍቅራቸውን አይቀንስባቸውም። ይልቁንም ተመልሰው ሲመጡ ናፍቆታቸው እንዲጨምር ያደርገዋል። አምስተኛ፣ እንክብካቤ ወይንም ኬር የሚገለጽበት መንገድ። ሴቶች እንክብካቤን በጥንቃቄ በማዳመጥ በስሜት በመጋራት የባልደረባቸውን ቀን እንዴት እንደዋለ በመጠየቅና በቃላት ፍቅርን በመግለጽ ያሳያሉ።
ወንዶች እንክብካቤን በተግባር ወይንም አክት ኦፍ ሰርቪስ እና ጥበቃ በማድረግ ወይንም ፕሮቴክሽን ማሳየት ይቀላቸዋል። ለምሳሌ መኪና መጠገን፣ የተበላሸ ነገር ማስተካከል፣ የገንዘብ ወይንም የደህንነት ዋስትና መሆን ለነሱ ትልቅ የፍቅርና የእንክብካቤ መገለጫ ነው። ስድስተኛ ቅናትንና ስጋትን የመቆጣጠር ሁኔታ። ሴቶች በግንኙነት ውስጥ ስጋት ወይንም ቅናት ሲሰማቸው ይበልጥ የሚጨነቁት በስሜታዊ ታማኝነት ወይንም ኢሞሽናል ኢንፊደሊቲ ላይ ነው። ባልደረባቸው ከሌላ ሴት ጋር የልብ ወሬ ሲያወራ ወይንም ስሜታዊ ትስስር ሲፈጥር ማየት ከፍተኛ ስጋትን ይፈጥርባቸዋል። ወንዶች ደግሞ በተፈጥሯቸው ተፎካካሪ ስለሆኑ ቅናታቸው ይበልጥ የሚቀሰቀሰው በክብር፣ በትኩረት ማጣትና በግል የሚታይ አካላዊ ወይንም ማህበራዊ መቅረብ ላይ ነው። ሰባተኛ የደህንነትና የኩራት ምንጭ። ሴቶች ማንነታቸውና የደህንነታቸው ትልቁ ክፍል የሚገነባው በግንኙነት ጥራት ላይ ነው። የፍቅር ግንኙነታቸው ሰላማዊና የተሳካ ሲሆን በሌሎች የህይወት ዘርፎች፣ በስራ፣ በትምህርት ላይ ያላቸው በራስ መተማመን በከፍተኛ ሁኔታ ይጨምራል። ወንዶች የማንነታቸውና የኩራታቸው ምንጭ በብዛት ከሚያስመዘግቡት ስኬት፣ ከስራቸውና ማቅረብ ከሚችሉት አቅም ጋር የተያያዘ ነው። በስራቸው ስኬታማ ሲሆኑ በፍቅር ግንኙነታቸው ውስጥም የተረጋጉና በራሳቸው የሚተማመኑ ይሆናሉ። ስምንተኛ የትኩረት አሰጣጥና ባለብዙ ተግባር መሆን። ሴቶች በተፈጥሯቸው ብዙ ጊዜ በአንድ ጊዜ የማሰብና የማስተናገድ ብቃት አላቸው። በፍቅር ግንኙነት ውስጥም ስሜትን፣ የወደፊት እቅድን፣ የቤተሰብ ሁኔታንና የዕለት ተዕለት ዝርዝር ጉዳዮችን በአንድ ላይ ማየት ይችላሉ። ወንዶች ደግሞ በአንድ ጊዜ በአንድ ነገር ላይ ብቻ ማተኮር ዝንባሌ አላቸው። በስራ ላይ ካሉ ስለ ስራ ብቻ፣ በፍቅር ላይ ሲሆኑ ስለ ፍቅር ብቻ ማሰብ ይቀላቸዋል። ስለዚህ በስራ በተጠመዱበት ወቅት ለግንኙነቱ ትኩረት ሳይሰጡ ሲቀሩ ፍቅራቸው ቀንሶ ሳይሆን ትኩረታቸው በአንድ ክፍል ውስጥ ብቻ ስላለ ነው። ዘጠነኛ ፍቅርን በቃላት የመግለጽ ፍላጎት። ለሴቶች ታላቅ ኃይል አላቸው ቃላት። እወድሻለሁ፣ ታምሪያለሽ፣ ናፍቀሽኛል የሚሉ ቃላትን በተደጋጋሚ መስማት ይፈልጋሉ። እነዚህ ቃላት በግንኙነት ውስጥ ያላትን ቦታ በየቀኑ የሚያድሱላት ወይንም ቫሊዴሽን መሳሪያዎች ናቸው። ወንዶች ፍቅርን በቃላት ደጋግሞ ከመግለጽ ይልቅ በድርጊት ማሳየት ይበቃኛል ብለው የሚያስቡ ናቸው። አንድ ጊዜ ከነገርኳት ለምን ደጋግሜ እነግራታለሁ የሚል አመለካከት ሊኖራቸው ይችላል። ለነሱ ፍቅር ማለት አብሮ መሆን፣ ኃላፊነትን መውሰድና ታማኝ መሆን ነው። አስረኛ የድጋፍ አሰጣጥ ስልቶች። ሴቶች ባልደረባቸው ወይንም የፍቅር አጋራቸው ሲያዝን ወይንም ሲጨነቅ እሱን ለማጽናናት የሚጠቀሙበት መንገድ በሀሳብ አብሮ መሆንን፣ ማቀፍንና ምን ተሰማህ ብሎ መጠየቅን ነው። እነሱ የሚፈልጉትን አይነት ስሜታዊ ድጋፍ ለወንዱም ለመስጠት ይሞክራሉ። ወንዶች ግን ባልደረባቸው ወይንም የፍቅር አጋራቸው ስትጨነቅ ድጋፍ መስጠት የሚፈልጉት የተግባር መፍትሄ በመፈለግ ነው። ለምሳሌ ሴቷ ስለደከማት ወይንም ስለተቀየመችበት ነገር ስታወራ እሱ የሚሰጣት ምላሽ ታዲያ ስራሽን ለምን አትቀይሪም ወይንም ያንን ሰው አትስሚው የሚል ቀጥተኛ መፍትሄ ሊሆን ይችላል። ይህ የሚሆነው ስላልገባቸው ሳይሆን ፍቅራቸውን በተግባር ለመግለጽ ስለሚቸኩሉ ነው። 11ኛ የማህበራዊ ህይወትና የጓደኝነት ትርጉም። ሴቶች ከጓደኞቻቸው ጋር ያላቸው ግንኙነት በሚስጥር፣ በስሜት መጋራትና በቅርብ ትስስር ላይ የተመሰረተ ነው። ስለዚህ ከፍቅር አጋራቸው ጋር የሚኖራቸውንም ግንኙነት በዚህ ጥልቀት ይለኩታል። ወንዶች የጓደኝነታቸው ነገር በአብዛኛው በተግባር አብሮ ኳስ በማየት፣ በመጫወት፣ በመስራት ላይ የተመሰረተ ነው። ሚስጥርና ስሜትን በዝርዝር የመጋራት ልምዳቸው በጣም ዝቅተኛ ነው። በመሆኑም በፍቅር ግንኙነት ውስጥም ሁሉንም ስሜት አውጥቶ ማውራት እንግዳ ሊሆንባቸው ይችላል። 12ኛ የለውጥና የማስተካከል ፍላጎት። ሴቶች በአንድ ወንድ ውስጥ ያለውን እምቅ አቅም ወይንም ፖቴንሻል ቀድሞ የማየት ተፈጥሮ አላቸው። ስለዚህ በግንኙነት ውስጥ ወንዱን ይበልጥ የተሻለ፣ ስኬታማና የተስተካከለ ለማድረግ ይጥራሉ። ይሁንና ይህ ጥረታቸው አንዳንድ ጊዜ በወንዱ ዘንድ እንዳለው አልተቀበለችኝም ወይንም ልትቆጣጠረኝ ትፈልጋለች የሚል ቅሬታን ሊፈጥር ይችላል። ወንዶች የፍቅር አጋራቸው መጀመሪያ በወደዷትና በሳበቻቸው ማንነቷ እንድትቀጥል ይፈልጋሉ። ሴቷ በሂደት ባህሪዋን ወይንም አመለካከቷን ስትቀይር ግራ መጋባት ሊታይባቸው ይችላል። ወንዶች ባልደረባቸውን ወይንም የፍቅር አጋራቸውን ከመቀየር ይልቅ
ሁኔታዎችንና አካባቢውን ለሷ ምቹ ማድረግ ላይ ያተኩራሉ። 13ኛ የብቸኝነትና የመገለል ትርጉም። ሴቶች በፍቅር ውስጥ ትልቁ ፍርሃታቸው የመገለል ወይንም የመተው ፍርሃት ነው። ባልደረባቸው ስሜቱን ሲደብቅ፣ ስልኩን ሳይመልስ ሲቀር ወይንም ሲቀይር ግንኙነቱ አደጋ ላይ ነው የሚል ከፍተኛ ስጋት ያድርባቸዋል። ለወንዶች ደግሞ ትልቁ ፍርሃት የነፃነት መታፈን ነው። ግንኙነቱ በየደቂቃው ሪፖርት የመጠየቅ፣ እያንዳንዱን እንቅስቃሴ የመቆጣጠር መልክ ሲኖረው የመሸሽና ራሳቸውን የማራቅ ዝንባሌን ያሳያሉ። 14ኛ ምስጋናና አድናቆት የሚሰጠው ጉልበት። ሴቶች ምስጋናና አድናቆት ሲሰጣቸው የሚሰማቸው ስሜት እኔ እዚህ ግንኙነት ውስጥ ውድ ነኝ፣ እታያለሁ፣ አም ሲን የሚል ነው። ይህ ደግሞ ይበልጥ እንድትሰጥና እንድትንከባከብ ያደርጋታል። ወንዶች አድናቆት ሲቸራቸው በተለይ ለችሎታቸው፣ ለጥንካሬያቸውና ለሚያደርጉት ጥረት የሚሰማቸው ስሜት እኔ እዚህ ግንኙነት ውስጥ ጀግና ነኝ፣ እፈለጋለሁ፣ አም ኮምፒተንት የሚል ነው። ወንድ ልጅ አድናቆት ሲነፈገውና በትችት ወይንም ክሪቲሲዝም ሲሞላ ለግንኙነቱ ያለው ተነሳሽነት ሙሉ በሙሉ ይሞታል። 15ኛ የውስጥ ስሜትን የማንበብ ብቃት። ሴቶች ከተፈጥሯቸው በታደሉት ከፍተኛ የመረዳት ብቃት የተነሳ የቃላትን ድምፅ፣ የአይንን አስተያየትና የፊት ገጽታን በቀላሉ ያነባሉ። ወንዱ በቃላቱ ደህና ነኝ ሲል እንኳ በውስጡ ሰላም እንዳልሆነ ወዲያውኑ መረዳት ትችላለች። ወንዶች በአብዛኛው ጊዜ በቀጥታ የመረዳት ዝንባሌ ያላቸው። ሴቷ ምንም አልሆንኩም ካለች እሱም በእርግጠኝነት ምንም አልሆነችም ብሎ ሊያምን ይችላል። ወንዶች ፍላጎታቸውን በቀጥተኛ በሆነ ቋንቋ መናገርን ይመርጣሉ። ፍንጭ መከተል ግን ያቅታቸዋል። እነዚህን ካወራን አይቀር ግንኙነቱን የምታለመልሙበትን ጥበብ እናውራ። እነዚህን ልዩነቶች ማወቅ በጥንዶች መካከል ያለውን አለመግባባት በግማሽ ይቀንሰዋል። ሴቷ የወንዱን የተግባር ጥረት፣ ለምሳሌ ስለ እሷ ደህንነት መጨነቁን፣ ለወደፊት ህይወታቸው የሚለፋውን ልፋት እንደ ፍቅር መገለጫ መቁጠር ስትጀምር፣ ወንዱም የሴቷን የማውራትና የትኩረት ፍላጎት እንደ ጫና ሳይሆን ስሜታዊ ትስስር ለመፍጠር የምታደርገው ጥሪ መሆኑን ሲረዳ ግንኙነቱ ጤናማና ዘላቂ ይሆናል። የአዋቂ ሴት ሚናና በዚህ ውስጥ ምን ማድረግ እንዳለባት እንመልከት። እነዚህን የተፈጥሮ ልዩነቶች የተረዳች ሴት የወንዱን ዝምታ ወይንም መራራቅ እንደማይወዳት አድርጋ አትተረጉመውም። ይልቅም የሀሳብ ዋሻው ውስጥ ሲገባ የራሱን ጊዜ ትሰጠዋለች። በተግባር ለሚያሳየው ጥረት እውቅናና አድናቆት በመስጠት በራስ መተማመኑን ትገነባለታለች። ስሜቷን ስትገልጽ በቅሬታ ሳይሆን እሱ ሊረዳው በሚችለው ግልጽና ቀጥተኛ በሆነ መንገድ ታቀርባለች። የሴትነት ጥበብ። አንዲት አስተዋይ ሴት እነዚህን ተፈጥሯዊ ልዩነቶች ስትረዳ ግንኙነቷን በጥበብ መምራት ትጀምራለች። ወንዱን ለመቀየር ከመሞከር ይልቅ እሱ የራሱን ጥንካሬ አውጥቶ አንበሳ እንዲሆን የምታደርግበትን ስነ ልቦናዊ ቁልፍ ታገኛለች። ፍቅር ማለት ተመሳሳይ መሆን ሳይሆን እነዚህን የተለያዩ የተፈጥሮ ዜማዎችን አስተጋብቶ ውብ ሙዚቃ መፍጠር ነው። ባጭሩ ሴቶች ፍቅርን በስሜታዊ ትስስር፣ በትኩረትና በአሳቢነት ይለኩታል። ወንዶች ደግሞ ፍቅርን በመከባበር፣ በእምነትና ለአጋራቸው በሚያደርጉት ጥበቃና እንክብካቤ ይገልጹታል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ፕሊዝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አበረታቱኝ። እህታችሁ ነኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።